ራሷን አጠፋች። እጅግ በጣም የሚያሳዝነው ነገር ኤሚ እባዶ ቤት ማንም በሌለበት ራሷን አጥፍታ ተዘርራ አገኟት። ኑሐሚን የምታደርገው ነገር ግራ ገባት። ናሆምና ኑሐሚን እየተሯሯጡ እንግዲህ ወደ ቤት በመሄድም ኤሚ የደረሰባትን ችግር በጣም ሲያዩትም ነፍሷ እንደሌለ እስተንፈስ እንደሌላትም አወቁ። በዚህን ሰዓት ኑሐሚን ኤሚ እባክሽን ንቂ ብትልም ምንም እስተንፈስ እንደሌላት ስትረዳ ለቅሰዋን ለቀቀችው። እባክህ ናሆም የሆነ ነገር አድርግ እባክህን እያለች መጮሃን ተያዘችው። ነገር ግን አሁን ላይ ለኤሚ ምንም የሚጠቅማት ነገር እንደሌለ ኑሐሚን ተረዳች። እንግዲህ በጣም በሚያሳዝነው ሁኔታ ወይዘሮ ዝናሽና አቶ ለይኩን የሚወዳቱን ልጇቸውን እንዳይን ብሌን የሚሳሱላትን ስላጡ የመጨረሻ ተክዘውና በእነሱ ምክንያት ልጃቸውን እንዳጡም ተረዱ። አሁን ላይ ምን ማድረግ እንዳለባት ወይዘሮ ዝናሽ ላይኗ የምትሳሳላትን ልጇን አታ መኖር ለሷ ከባድ እንደሆነ ለልጆቿም ስትል ብዙ ዋጋ እንደከፈለች እና አሁን ላይ በሷ ስህተት ቤቱ ትርምስምሱ እንደወጣም ተረዳች። እንግዲህ ሌላው ኑሐሚንና የናሆም ሰርግ ደርሶ በጉጉት ሲጠበቅ ሌላ ያልታሰበ ጉብዳ ደረሰባቸው። እጅግ በጣም የሚያሳዝነው ነገር ኤሚ ናሆም እንግዲህ ሁሉን ነገር ወይም ደግሞ አባቷ ሰው እንደገደለ ናሆም ታወቀ። ነገሩ ይፋ ወጣ። አባቴ ይታሰራል እያለች እየተጨናነቀችና እንዲሁም ደግሞ በነፍሰ ጡርነቷ ምክንያት ሌላ የተደራረበ ችግር ሲገጥማትም የምታረገው ነገር ስላጣች ራሷን አጥፍታ ቆየቻቸው ባዶ ቤት። አሁን ላይ የኑሐሚን አባት አቶ ለይኩን ሰው እንዳጠፋ በእጁ ሲነገረውም የመጨረሻ ተናዶ መጠጥ ውስጥ ተደበቀ። ሁሉም ያደስታ አጠፍቶ መከራና ሐዘን ተዋጡ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? እንዴት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። እንግዲህ ኑሐሚን እና ናሆም እየተጨቃጨቁ ይሄን ነገር ታውቂያለሽ ወይ? የምታውቂ ከሆነ እኔና አንቺ የመጨረሻችን ነው፣ እውነታውን ንገሪ ሲላትም እሷ ደግሞ ምንም ማውቀው ነገር የለም ብላ ሸምጥጣ ክደዋለች። በዛ ላይ ለኤሚ ማጌታ ኤሚ ናሆም ይህንን ካልነገርሽኝ የምታውቂው ነገር እያለ አንቺ ዝም ካልሽኝ እመኝ እኔና አንቺ የመጨረሻችን ነው ብሎ ተቆጥቶኛል ስትላትም አንቺ አላየውም አልሰማውም ብለሽ ሽምጥጥ አድርገሽ መካር ትቻያለሽ፣ ግን ለኤሚ ለኤርሚያስ ይነግረዋል ብለሽ ነው? ኤርሚያስ አዎ ይነግረዋል፣ ግን ደግሞ አምራን በፍጹም አትነግረውም ስትልም ኧረ እባክሽ ለምንድን ነው የማትነግረው? ይህን ያክል ታምኛታለች ስትላትም አሁን እየተቀየረች ያለችበት መንገድ ነው የሚመስለኝ አለቻት። ይህ ሳንዱ ማጥመጃ ወጥመዷ እንደሆነ ምን ታውቂያለሽ ተባባሉ። በዚህን ሰዓት ልከተለው ብላ እየሮጠች ብትከተለውም ኤሚ አሁን ላይ ብቻዋን ባዶ ቤት ራሷን አጣች። እጅግ በጣም ያሳዝናል። ወይዘሮ ዝናሽና አቶ ለይኩን ትልቅ ሐዘንና ትልቅ ችግር ገጠማቸው። እንዲሁም ደግሞ የኑሐሚን አባት እጅግ በጣም ልቡ ተሰበረ። ወንድሜ እንዴት በእንደዚህ መልኩ ለሱ ይሄ ሁላ አይገባም፣ ለሱ የሆነው ለኔ በሆነ እያለ ማልቀስ ጀመረ። ሚስጥሬን አደባባይ ልታወጣው ነው አባዬ አለቻቸው። እርሳቸውም ወንድሜ እኮ ነው ይሄ ሚስጥር ቢሆንም ከጎኑ ቁሜ የሚመጣውን እጋፈጣለሁ አለ። ናሆም አምራንን እንግዲህ ሲጣርጎ በመያዝም እያሰቃያት ነበር። እሱም ምንድን ነው እባክህን እባክህን ልቀቀኝ ብትልም ሊለቃት አልቻለም። እንዲሁም ደግሞ ተቀጥራ የሄደችዋን ሴትዮ ብርሽን አልሰጥሽም የራስሽ ጉዳይ ብላ ስለካደቻትም ሁሉንም ነገር ያረገችው ይሄ ሁላ የራሷ ሴራ ነው ብላ ለናሆም አፈረጠችው። በእርግጥ አምራን ክፉ የሆነችበት ከልጅነቷ እስካሁን ድረስ ስቃይ ውስጥ የገባችበትን ታሪኳን ነገረችው። እንዲሁም ደግሞ መጥፎ የሆነችውን ለምንድን ነው ሲላትም አባቴ እናቴን ሲያሰቃያት ነው የኖረው በማለትም ፈረጥ አረገችው። እና አባትሽ እናትሽን ስላሰቃየ አንቺ እኔን መሰቃየት አለብሽ ወይ መበቀል አለብሽ ወይ አላት። እሷም አዎ ምንም
በጎዳና ህይወት አባቴን የገደልኩት እኔ ነኝ። እናቴን አንድ ቀን መኝታ ክላሷ ሂዳ ተኝታ ሊደፍራት ሲል እሷ ደግሞ ስትነቃነቅ በጣም ተዋላቢ ሆኜ ገደልኩት አለችው። አንድ የተረገመች ቀን ወይም የተመረቀች ስትለው ምን አይነቷ አረመኔ ጨካኝ ነሽ አላት። ጨካኝ ሆኜ ሳይሆን እናቴን እገዛ አልጋዋ ላይ ሌላ ሴት እያመጣ እንደፈለገ እየጠጣ ይጫወትባታል። ከዛ በኋላ እናቴን ነኝ የገደልኩት ብላ ዘብጥ እያገባች በገባች በአመቷ እስር ቤት እንዳለች ሞተች ልጅ ተነገረኝ። ከዛም በቃ ጎዳና ሁኜ ነው ያደግኩት፣ ይሄ ማንነቴ እውነተኛ ማንነቴ ነው ስትለውም ናሆሚ መጨረሻ ተገረመ። ይህንን ታዲያ ቀድመሽ መናገር ነበረብሽ። በዛ ላይ ደግሞ እንዴት እንደዚህ ታረጊያለሽ? አንዱ ባጠፋው ሌላኛው መቀጣት አለበት ወይ እያለም እንግዲህ ናሆም እሷን ቢያናግራትም እውነተኛ ማንነቴን እንኳን ነግረኝ አትረዳኝም። ሁላችሁም ውሸታሞች ናችሁ። ይቅርታ ያደረክልኝ ከልብህ አንተ እንጂ ኑሐሚንም እናትህም አይደለችም ስትለው እናቴን ስም አትጥሪ ያላት። እውነታውን እንግዲህ የዳግምን አባት የገደለው አባትህ ነው፣ ግን ደግሞ ወደውና ፈልገው አይደለም። ስለዚህ እባክህን ናሆም ስትለውም እኔ ከአባትህ ጎን ነኝ። እና የዳግም ሬሳ እኮ ተመርምሮ የዳግም አባት ሬሳ ተመርምሮ አባቴ እንዳልሆነ ተነግሯል። ስለዚህ አባቴ ነብሰ ገዳይ አይደለም ቢላትም እሱ ደግሞ ሌላ የተደበቀ ትልቅ ታሪክ አለው አለች አምራን። የምን ታሪክ ሲላትም እሱን ወደፊት የምናየው ይሆናል። እባክህን አሁን ኑሐሚንም ሆነ ሌሎቹም እኔ እንደነገርኩ ማወቅ የለባቸውም። እያመኑኝ አይደለም። እኔ ግን ያኛውን ማንነቴን ጥዬ በእናንተ ፊት እምነት እንዳገኝ እየጣርኩ ነው አለች። አሁንም አምራን ሌላ እቅድ አቅዳለች። ሌላኛው ካርዲ ይወጣል ደግሞ እያለች እንግዲህ ናሆም ከሄደ በኋላ እያቅማማች ትገኛለች። ዳግም የት ነው እንዴት ነው ብላም ናሆሚ ኤሚን ስትጠይቃት ዳግምን አላቅም፣ በቃ ማታ ነው የሚመጣው፣ በጧሱ ብሄ ነው የሚወጣው። የዳግምን ፍላጎት ምን እንደሆነ አላውቅም። ከቤተሰቡ ጋርም እየተነጋገረ አይደለም አለች። በጣም ከባድ ነው፣ ምን እንደምልሽ አላቅም እያለች ነበረ። አሁን ናሆም እንደ እብድ ሆኗል። እንዴት እውነት አባዬ ይህንን ያደርጋሉ? በፍጹም አያደርግም እያለም መበሳጨት ጀመረ። ለናሆም የላከለት ኤርሚያስ ስለ ዳግም አባት ሞት ናና ያለውን ጉድ እነግርሃለሁ አባት ጋር ሲለውም አባቴና የዳግምን ሞት እንዴት አወቀ? ወይ አንቺ ወይ አምራን ነግራችሁን ነው ሲላትም እኔ ምንም ማውቀው ነገር የለም፣ ኤርሚያስን አትምስማው፣ ናሆም ሆን ብሎና ፈልጎ ነው የሚያደርገው ስትለውም ሆን ብሎም አይደለም የሆነ የሚያውቀው ጉዳይ አለ በማለትም እባክህ እሱን ሰው እያታገኘው ይህም ቤተሰብ ለመለያየት ሆን ብሎ ያደረገው ነገር ነው አለችው ኤሚ። ስለዚህ የሚያውቀው ነገር አለ፣ በራሴ መንገድ አንቺ ካልነገርሽኝ እኔና አንቺ የመጨረሻችንን በማለት ጥሏት ሄደ። በዚህን ሰዓት ኤሚ በጭንቀት የምትሆነው ግራ ገባት። ብትለምነውም ናሆምን ቀድሞ አገኝቶ ምንድን ነው አለችው። ናሆም ተቅድም ጀምረህ እየተረጋጋ አይደለም፣ የተፈጠረው ነገር ምንድን ነው እባክህን ንገረኝ ስትለውም ኑሐሚን የምታውቂው ነገር አለ ስለ ዳግም አባትና ስለ አባቴ አላት። ምንድን ነው ታልነገርከኝ ምን አውቃለሁ አለችው። የዳግምን አባቴ አጥፍቶታል። አንተ ያመሃል ስለምንድን ነው የምታወራው? ስለዚህ ነገር ታውቂያለሽ። አንቺና ኤሚ በጣም ወዳጅ ናችሁ እና ብዙ ነገር እየተወያያችሁ እንደሆነ አውቃለሁ። ስለዚህ ደብቀሽ ከሆነ እስከ መጨረሻው የኔና ያንቺ ዛሬ ነው ሲላትም ናሆም እያለችው ጥለው ሄደች። ይሄንን ነገር በራሴ መንገድ አውቃለሁ፣ ግን ደግሞ እውነታውን አባቴ ሆኖ ከሆነ እመኒኝ እኔና አንቺ የመጨረሻችን ነው ብሎ ጥሏት ሄደ። በዚህን ሰዓት የምትሆነው ግራ ስለተጋባች ኑሐሚን እባክን ብትለውም መጨረሻ ላይ አምራንን ጋር ሲሄድም እርጉዝ ነኝ ብላ ናሆምን ስታስፈራራ የነበረችዋ ሴትዮ አሁን ላይ ከአምራን ጋር ነበረች። አምራንን ገንዘቤን ስጭኝና ልሄድ ስትለት የምን ገንዘብ ነው? ምን ሰርተሽ ነው ገንዘብ መሳጠሽ አለቻት። እንዴ ማታስ
ማታም ለሰጠዎች ገንዘብ እንዴት እንደሚቆጨኝ አለቻት። እንደዛ ነው? አዎ ሂጄ ነው ሁሉንም እውነት የምናገረው ስትል ለምን አሁን ሄደሽ አትናገሪም አለቻት። ከዛን አሁን ሲመጣ ሆን ብላ ይህንን እቅድ አቅዳ ያደረገችው ይህ እሷው ራሷ ናት አለችው። ያችኛዋም ሴት በዚህን ሰዓት ናሆም የመጨረሻ ተናደደና በጥፊ መታት። ናሆሜ ተረጋጋ ብትለውም ሊረጋጋ አልቻለም። እንግዲህ የወይዘሮ ዝናሽ ቤት አንድ ቀን ባንድ አንዳንድ እያለ ድብልቅልቅ ወጥቶ እየፈረሰ ይገኛል። አሁን ላይ የቤቱ መሰረት ለይኩን ነው ብሎ የሚያመሰግነው የኑሐሚን አባት እናቱ ከክፍለ ሀገር መጥተው ኑሐሚንን ለመዳርና እንዲሁም ደግሞ አቶ ለይኩን የልጅ ነፍስ አባት ከፈጣሪ በታች ላዩ ይህንን በክብር የምጠሩትን ሰውዬ ላዩ ፈልጋለሁ ስትልም አሮጊቷ ታየዋለች ልጅሽን ሊያገባልሽ አይደለም ወይ እያለ ባለበት ሰዓት ኑሐሚን ትልቅ አስደንጋጭ ዜና ነገረችው። በእርግጥ ምን ሆነሻል ይሏታል አሮጊቷ። ደክሞኝ ነው እማዬ አለች። በምን ምክንያት? እኔ እንጃ ድክም ብሎኝ። ከናሆም ጋር ጥሩ አይደላችሁም እንዴ? ነን። ምን ያገናኘዋል? እና ሌላ ችግር አለ? ሌላ ችግር? አዎ ምን እንደምልሽ አላቅም አያቴ ከናሆም ጋር ለናሆም የሆነ ነገር ደብቄዋለሁ አለቻት። እንዴ አሁን ከሱ ጋር ምንም ነገር የለም አላልሽም እንዴ? አዎ ግን ደብቄዋለሁ። ለምን ደበቅሽ? በትዳር ውስጥ መደባበቅ የለም እንደምትኛ ቃሉ መክረሽኛል፣ ነግረሽኛል፣ ግን ምንም ማድረግ አልቻልኩም አለቻት። እሱን የሚጎዳ ነገር ነው ችግሩና አሳሳቢው ነገር። ከዛ ሁሉ ቤተሰብ እሱ ይሄ ሚስጥር ከባዱን አልሰማም አለች። ለምን እንዴት ሲሏትም ዋናው ነገር ተስተትሽ መማርሽ እንጂ አለመሳሳትሽ አይደለም፣ በቃ ተረጋጊ አሏት። እናም ምን ሆነሻል ልጄ ሲላት አባቷ የለይኩንን ሚስጥር አውጥታ ነገረችው። በዚህን ሰዓት እንዴት ወንድሜ እንደዚህ ሊያደርግ አይችልም፣ እስከዛሬ በር ዘግቶ የነበረው ይህን ጉር ተሸክሞ ነው በማለትም አቶ የኑሐሚን አባት እሪ ያለ ቻናሉን ሰብስክራይብ እያደረጋል